ቁርአን ውስጥ ያሉትን ሁሉንም የተጅዊድ ህግጋቶች በአንድ ማወቅ ትፈልጋላችሁ? አሊያም የተጅዊድ ዕውቀታችሁን መፈተሽ ትፈልጋላችሁ? እንግዲያውስ ይህ ቪዲዮ የተዘጋጀው ለእናንተ ነው። በዛሬው ቪዲዮ በቁርአን ውስጥ በጣም በብዛትና በተደጋጋሚ የምናገኛቸውን የተጅዊድ ህግጋቶች በአንድ ቪዲዮ ያለምንም ማወሳሰብ ቀላልና አጭር በሆነ መልኩ የምናይ ይሆናል። ከእናንተ የሚጠበቀው ቪዲዮ ለበርካታ ወንድምና እህቶች እንዲዳረስ ላይክ እና ሼር በማድረግ መጀመር ብቻ ነው። አሁን ቀጥታ ወደ ህግጋቶቹ እናልፋለን። የመጀመሪያው ህግ በቁርአን ውስጥ በጣም በተደጋጋሚና በብዛት የሚመጣ ህግ ሲሆን እሱም ኑንና ሚም የሸዳ ምልክት ወይም ጠብቀው ካገኘናቸው የጉና ድምጽ ላይ ወይም የአፍንጫ ድምጽ ላይ ሁለት ሐረካ ያክል መቆየት ይኖርብናል። ባጭሩ ኑንና ሚም ሸዳ ሆነው ካገኘናቸው ሁለት ሐረካ ያክል የጉና ድምጹ ላይ እንቆያለን ማለት ነው። ለምሳሌ ቢረቢናስ ኢነለዚነ አመኑ عما يتساءلون فلما እነዚህ አንቀጾች ላይ እንዳስተዋል ነው ኑንና ሚም ላይ የሸዳ ምልክት በመኖሩ የጉናው ድምጽ ላይ ሁለት ሐረካ ያክል እየቆየን እናነባለን። ሁለተኛ አሁንም ኑንና ሚም ፊደል ላይ ምንም አይነት ምልክት ወይም ሐረካ ከሌለ የጉና ድምጻቸው ላይ ሁለት ሐረካ ያክል መቆየት ይኖርብናል። ለምሳሌ ينفقون أنزل وما هم بمؤمنين في قلوبهم مرض እነዚህ አንቀጾች ላይ እንዳስተዋል ነው ኑንና ሚም ላይ ምንም አይነት ምልክት ባለመኖሩ ሁለት ሐረካ ያክል የጉና ድምጻቸው ላይ እየቆየን እናነባለን። ባይሆን ከዚች አይነቷ ምንም ምልክት ከሌላት ኑን ፊደል ቀጥሎ ላም ወይም ራ ፊደል ከመጣ ግን ኑንን ፊደል እዚህ ቦታ ላይ ሙሉ በሙሉ እናጠፋታለን ወይም አናነባትም። ቀጣዩን ፊደል ማለትም ራን ወይም ላምን ፊደል አጥብቀን ብቻ እናልፋለን ማለት ነው። ኑንን ፊደል እንተዋታለን፣ አናነባትም። ለምሳሌ ሚን ረቢሂም ሚን ረሕመቲን ሚን ለዱንሁ ሚን ለበኒን። ስለዚህ እነዚህ አንቀጾች ላይ እንዳስተዋል ነው ኑንን ፊደል ሙሉ በሙሉ እንተዋትና ቀጣዩን ራእን ወይም ላምን ፊደል አጥብቀን ብቻ እናነባለን ማለት ነው። በተጨማሪም ከዚች አይነቷ ኑን ፊደል ከላይዋ ላይ የትንሿ የሚም ምልክት ተቀምጣ ካገኘን ኑንን ሳይሆን የምናነበው ሚምን ነው የምናነበው ማለት ነው። ለምሳሌ አልአንቢያ ሚን ባዕዲ። ስለዚህ እነዚህ አንቀጾች ላይ እንዳስተዋል ነው እዚህ ቦታ ላይ ኑንን ሳይሆን ሚምን ነው የምናነበው ማለት ነው። ሶስተኛው የተንዊን ህግን በተመለከተ ሲሆን እንደሚታወቀው ተንዊን ማለት ፈትሐተይን ወይም ሁለት ፈትሐ፣ ከስረተይን ወይም ሁለት ከስራ፣ ضመተይን ወይም ሁለት ضማ ማለት ነው። ታዲያ እነዚህ ጥንድ ጥንድ ሆነው የመጡ ሁለት ሐረካዎች አቀማመጣቸው እኩል ከሆነ የቃሉ መጨረሻ ላይ የምንጨምራትን ን የምትለዋን ድምጽ በግልጽ እናነባታለን ማለት ነው። ለምሳሌ ረገደን ሐይሱ ወሁወ ቢኩሊ ሸይኢን ዓሊም ሰዋኡን ዓለይሂም። ስለዚህ በዚህ መልኩ እኩል ሆኖ ከመጡ ን የምትለዋን ድምጽ በግልጽ እናነባለን ማለት ነው። ሆኖም በአንዷ የተንዊን ምልክት ቦታ የትንሿን የሚም ምልክት ተቀምጣ ካገኘን ን የሚለውን ድምጽ ሳይሆን የምናነበው በሷ ምትክ ም የሚለውን ወይም የሚምን ድምጽ ነው የምናነበው ማለት ነው። ለምሳሌ ሀኒአን ቢማ ኩንቱም ዓሊሙን ቢዛቲ ሱዱር ዘውጅን በሂጅ። ስለዚህ በአንዷ የተንዊን ቦታ የትንሿ ሚም ምልክትን ካገኘን ን የሚለውን ድምጽ ሳይሆን ም የሚለውን ድምጽ ነው ተክተን የምናነበው ማለት ነው። እዚህ ላይ ታዲያ ተንዊኖቹ ተበላልጠው ወይም ተነጣጥለው የመጡ ከሆነ ግን የጉና ድምጽ ላይ ሁለት ሐረካ ያክል መቆየት ይኖርብናል። ለምሳሌ ጊሻወቱ ወለሁም ናራን ፈለማ አው ከሰይቢን ሚነ ሰማእ። ስለዚህ እነዚህ አንቀጾች ላይ እንዳስተዋል ነው ተንዊኖቹ ተበላልጠው ወይም ተነጣጥለው ከመጡ የጉና ድምጽ ላይ ሁለት ሐረካ ያክል እንቆያለን ማለት ነው። ባይሆን እዚህም ላይ ከነዚህ ከተበላለጡ ተንዊኖች ቀጥሎ ላም ፊደል ወይም ራ ፊደል ከመጣ ግን ን የምትለዋን ድምጽ አናነብም፣ ይልቁንስ ቀጣዩን ፊደል አጥብቀን ብቻ እናልፋለን ማለት ነው። ለምሳሌ
ሪዝቀን ለኩም ገፉረን ረሒማ። ስለዚህ ከነዚህ ከተበላለጡ ተንዊኖች ቀጥሎ ላም ፊደል ወይም ራእ ፊደል ከመጣ ጉና ሳንጠቀም ነው የምናነበው ማለት ነው። አራተኛ በቁርአን ውስጥ በጣም በተደጋጋሚና በብዛት የምናገኘው ህግ ሲሆን እሱም መድ ይባላል። ታዲያ በውስጡ በርካታ የመድ አይነቶች ቢኖሩም በአጭሩና በቀላሉ እንመልከታቸው። እንደሚታወቀው የመድ ወይም የመሳቢያ ፊደላት 3 ናቸው። እነሱም አሊፍ፣ ዋውና ያ ናቸው። በአጭሩ ኑሂሃ የሚለው የቁርአን አንቀጽ ላይ እናገኛቸዋለን። ታዲያ የመድ ህግጋትን ባጭሩ ለ3 ከፍለን ማየት እንችላለን። አንደኛ አጭሩ መድ፣ ሁለተኛ መካከለኛው መድ፣ ሶስተኛ ረጅሙ መድ። አጭሩ መድ የሚባለው እቺ የመድ ምልክት ከመድ ፊደሉ ከላዩ ላይ ያልመጣችበት ሲሆን 2 ሐረካ ያክል ብቻ ነው የሚሳበው። መካከለኛ የሚባለው መድ ደግሞ እቺ የመድ ምልክት ከመድ ፊደሉ ከላይ መታ ከመድ ፊደሉ ቀጥሎ የሐምዛ ፊደል የመጣ ጊዜ ሲሆን 4 ሐረካ ያክል ይሳባል። ረጅሙ መድ የሚባለው ደግሞ እቺ የመድ ምልክት ከመድ ፊደሉ ከላዩ ላይ መታ ነገር ግን ከመድ ፊደሉ ቀጥሎ ያለው ፊደል ከሐምዛ ውጭ ወይም ሐምዛ ካልሆነ የሚፈጠር የመድ አይነት ሲሆን 6 ሐረካ ይሳባል። ስለዚህ አጭሩ መድ 2 ሐረካ፣ መካከለኛው መድ 4 ሐረካ፣ ረጅሙ መድ ደግሞ 6 ሐረካ ይሳባሉ። እስኪ እያንዳንዳቸውን በምሳሌ እንመልከት። አንደኛ አጭሩ መድ ኡዚና። እዚህ አንቀጽ ላይ እንዳስተዋል ነው ዋው መድም ሆነ ያ መድም ሆነ አሊፍ መድም ሆነ እቺ የመድ ምልክት ከላያቸው ላይ የለችም። ስለዚህ እዚህ ቦታ ላይ 2 ሐረካ ያክል ብቻ ነው የምንስበው ማለት ነው። ኡዚና። ለመካከለኛው መድ ደግሞ አሰማ ፊ ኡሚሃ አንፉሰኩም። እነዚህ አንቀጾች ላይ እንዳስተዋል ነው የመድ ፊደላቶቹ ላይ የመድ ምልክቷ ተቀምጣ ከሷ ቀጥሎ ሐምዛ ፊደል በመምጣቱ አማካኝነት 4 ሐረካ ያክል እንስባለን ማለት ነው። ለረጅሙ የመድ አይነት ደግሞ አሊን አሳኸ አልአነ። እነዚህ አንቀጾች ላይ እንዳስተዋል ነው የመድ ፊደላቶቹ ላይ የመድ ምልክቷ ተቀምጣ ሆኖም ከሷ ቀጥሎ ግን ሐምዛ ስላልመጣ ወይም ከሐምዛ ውጭ ያለ ፊደል ስለሆነ የመጣው 6 ሐረካ ያክል እንስባለን ማለት ነው። ባጭሩ የመድ ፊደል ላይ የመድ ምልክት ከሌለ 2 ሐረካ፣ የመድ ፊደሉ ላይ የመድ ምልክት መጥቶ ከሱ ቀጥሎ ሐምዛ ከመጣ 4 ሐረካ፣ የመድ ፊደሉ ላይ የመድ ምልክት መጥቶ ከሱ ቀጥሎ ሐምዛ ፊደል ካልመጣ ወይም ሌላ ፊደል ከመጣ 6 ሐረካ ያክል እንስባለን ማለት ነው። ሌላው ነጠላ በሆኑ ፊደላቶች የሚጀምሩ አንዳንድ የቁርአን ሱራዎችን በተመለከተ ለ3 ከፍለን ማየት እንችላለን። አንደኛ ምንም የማይሳብ ፊደል አለ፣ እሱም አሊፍ ነው። ሁለተኛ 2 ሐረካ ያክል የሚሳብ አለ፣ እሱም ከላዩ ላይ የመድ ምልክት የሌለበት ነው። ሶስተኛ 6 ሐረካ ያክል የሚሳብ አለ፣ እሱም ከላዩ ላይ የመድ ምልክት የተቀመጠበት ነው። ለምሳሌ ካፍ ሃ ያ ዐይን ሷድ። እዚህ አንቀጽ ላይ እንዳስተዋል ነው ካፍ ላይ የመድ ምልክት ተቀምጧል። ስለዚህ 6 ሐረካ ይሳባል። ሃ እና ያ ፊደል የመድ ምልክት የላቸውም። ስለዚህ 2 ሐረካ ብቻ ነው የሚሳቡት። ዐይን እና ሷድ የመድ ምልክት ተቀምጦባቸዋል። ስለዚህ 6 ሐረካ ይሳባሉ ማለት ነው። ሆኖም አሊፍ ፊደል ግን በዚህ መልኩ የሱራዎች መክፈቻ ላይ ከመጣ ምንም አይሳብም። ልክ አሊፍ ላም ሚም እንደሚለው ማለት ነው። ባጭሩ ነጠላ በሆኑ ፊደላቶች የሚጀምሩ ሱራዎችን በተመለከተ ፊደሉ ላይ የመድ ምልክት ካለ 6 ሐረካ እንስባለን። ፊደሉ ላይ የመድ ምልክት ከሌለ 2 ሐረካ ያክል እንስባለን። አሊፍ ግን ምንም አይሳብም ማለት ነው። አምስተኛውና በጣም በተደጋጋሚ የምናገኘው ህግ ሱኩን የሆኑ የላም ፊደላቶች ሲሆኑ አንደኛ በቁርአን ላይ የሱኩን ምልክት ያለበት የትኛውም የላም ፊደል በግልጽ ይነበባል። ለምሳሌ አልሐምዱ ወልአርዱ እንደሚለው ማለት ነው። ሆኖም ምንም ምልክት የሌለው የላም ፊደል ግን በግልጽ አይነበብም። ይልቁንስ ከቀጣዩ ፊደል ጋር ተጨፍልቆ ወይም ኢድጋም ተደርጎ ስለሚነበብ ቀጣዩን ፊደል አጥብቀን እናነባለን ማለት ነው። ለምሳሌ አሰማ ወሸምሱ። በዚህ መልኩ ላምን በግልጽ ሳናነብ ቀጣዩን ፊደል አጥብቀን እናነባለን ማለት ነው።
ስድስተኛ ላይ የምናየው ድምጻቸው ከሌሎች ፊደላቶች አንጻር ሲታይ ነጠር የሚል ወይም ጎላ ተደርጎ የሚነበቡ የቀልቀላ ፊደላቶችን ሲሆን እነሱም 5 ናቸው። ቁጥቡ ጀድ ተብለው ይታወቃሉ። ቃፍ፣ ጣ፣ ባ፣ ጂም እና ዳል ናቸው። እነዚህ ፊደላቶች ድምጻቸው ነጠር ይላል። መቼ? አንደኛ ስኩን ሆነው በምናገኛቸው ጊዜ ለምሳሌ ረዘቅናሁም፣ አብሳሩሁም፣ ወቅተሪብ፣ ለም የሊድ፣ ኢጅተመዐት። ሁለተኛ የቃል መጨረሻ ላይ አግኝተናቸው የምናቆምባቸው ከሆነ ለምሳሌ ወሰማኢ ዛቲል ቡሩጅ፣ ቢረቢል ፈለቅ፣ አላሁ ሶመድ። ስለዚህ እነዚህን ፊደላት በምናቆምበት ጊዜ ወይም ስኩን በሚሆኑበት ጊዜ ድምፃቸውን ጎላ አድርገን ወይም ነጠር አድርገን እናነባለን ማለት ነው። ሰባተኛ ብዙ ሰዎች የሚቸገሩባቸው በመላስ ጫፍ የሚወጡ ፊደላቶች ሲሆኑ እነሱም 3 ናቸው። ዛ፣ ዛልና ሳ። እነዚህ ፊደላትን ስናወጣ የምላስ ጫፋችንን ከላይኛዎቹ የፊት ጥርሶች ጠርዝ ጋር በማገናኘት መሆን ይኖርበታል። ዚልን ዚ ሰላሲ ሹዓብ። ስምንተኛ ማወፈርና ማቅጠንን በተመለከተ ሲሆን የአረብኛ ፊደላቶችን ከዚህ አኳያ ለ3 ከፍለን ማየት እንችላለን። አንደኛ ሁሌም የሚወፍሩ ፊደላቶች ሲሆኑ እነሱም 7 ናቸው። ኹሷ፣ ضغጢን፣ ቂዝ ማለትም ኸ፣ ሷድ፣ ዷድ፣ ገይን፣ ጣ፣ ቃፍና ዛ ናቸው። እነዚህን ፊደላት በየትኛው መሐል ላይ ብናገኛቸው ሁሌም ማወፈር ይኖርብናል። ሁለተኛ አንዳንዴ የሚወፍሩ አንዳንዴ የሚቀጥኑ ፊደላት ሲሆኑ እነሱም 3 ናቸው። አሊፍ፣ ላምና ራ ናቸው። ሶስተኛ ሁሌም የሚቀጥኑ ፊደላቶች ሲሆኑ እነሱም ከነዚህ ፊደላቶች ውጭ የቀሩት ሌሎቹ 18ቱ ፊደላቶች ናቸው። እዚህ ላይ የመጀመሪያዎቹና የመጨረሻዎቹ ማለትም ሁሌም የሚወፍሩትና ሁሌም የሚቀጥኑት ለማንኛውም ሰው ግልጽ ስለሆኑ ሁለተኛዎቹን እናያለን። ማለትም አንዳንዴ የሚወፍሩትንና አንዳንዴ የሚቀጥኑትን መቼና እንዴት እንደሚወፍሩና እንደሚቀጥኑ በአጭሩ እናያለን። አሊፍ ፊደልን በተመለከተ ከሱ ቀድሞ ያለውን ፊደል የሚከተል ሲሆን ማለትም ከሱ ቀድሞ ያለው ፊደል የሚወፍር ከሆነ ይወፍራል፣ የሚቀጥን ከሆነ ደግሞ ይቀጥናል ማለት ነው። ለምሳሌ ኻፈ ስንል ኻ ፊደል የሚወፍር ፊደል ስለሆነ አሊፍም ይወፍራል። ታበ ታ ፊደል የሚቀጥን ፊደል ስለሆነ አሊፍም ይቀጥናል ማለት ነው። ላም ፊደልን በተመለከተ ደግሞ የምትወፈረው አላህ የሚለው ቃል ላይ በምትመጣበት ጊዜ ሲሆን አላህ ከሚለው ቃል ቀድሞ የመጣው ፊደል ሐረካው ፈትሐ ወይም ዶማ ከሆነ ትወፍራለች። ለምሳሌ ቁል ሁወ አላሁ አሐድ፣ ኢዛ ጃአ ነስሩላህ። ሆኖም አላህ ከሚለው ቃል ቀድሞ ያለው ፊደል ሐረካው ከስራ ከሆነ ግን ላሟ ትቀጥናለች። ለምሳሌ ቢስሚላህ፣ ፊ ዲንላህ። ራእን ፊደል በተመለከተ ደግሞ ሐረካዋ ፈትሐ ወይም ዶማ ከሆነ ትወፍራለች፣ ከስራ ከሆነ ትቀጥናለች። ለምሳሌ ረቢል ዓለሚን፣ ሩሐማኡ በይነሁም። ስትቀጥን ደግሞ ሚን ሸሪ ማ ኸለቅ፣ ፈሪሒን። እንግዲህ በዚህ መልኩ ቁርአን ላይ በተደጋጋሚና በብዛት የምናገኛቸውን ዋና ዋና የሚባሉትን የተጅዊድ ህግጋቶችን አጭር ቀላልና ግልጽ በሆነ መልኩ ለማየት ሞክረናል። ዋናው ነገር ማወቅ ብቻ ሳይሆን ሁሌም ሳይሰለቹ መደጋገምና መለማመድ ያስፈልጋል። ታዲያ በእያንዳንዳቸው ህግጋት ዙሪያ ላይ ከዚህ በፊት የሰራኋቸውን ሰፋ ያሉ ቪዲዮዎችን ለማግኘት ከፈለጋችሁ የቴሌግራም ቻናል ላይ አስቀምጬላችኋለሁ። ኮሜንት ላይ በማስቀምጥላችሁ ሊንክ ገብታችሁ ማግኘት ትችላላችሁ። ቪዲዮውን ከወደዳችሁትና ከተጠቀማችሁበት ለሌሎች በርካታ ወንድምና እህቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። ቪዲዮ ላይ በተነሱ ነጥቦች ዙሪያ ላይ ግልጽ ያልሆነላችሁና ያልገባችሁ ነገር ካለ ኮሜንት ላይ አስፍሩልኝ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።